የቲጂን ኮመንት ይውላችሁ። ለዚህ ነው እኔ ኮመንታተርን ማላም ነው። መሐመድ የሚባል ሰው የቲጂን ኮመንት ኮፒ አድርጎ እየጻፈ ነው። ዩሲ ለዚህ ነው አንዳንዴ ትክክለኛውን ችግረኛ ማወቅ የማትችሉት የሰውን ኮመንት ኮፒ አድርገው ስለሚከፍቱ ነው፣ ስለሚጽፉ ነው። ሙዚቃ ልክፈት። ታብታቡን 200,000 እስክታስገቡት፣ ታብታቡን 200,000፣ ሼሩን ደግሞ 2,000 እስክታስገቡት ደግሞ ድግም እንዲል እዚህ ጋር ላድራል። እዚህ ጋር ካረኳችሁ ይጨልማል። ቆይ እንደዚህ ኮመንታችሁ እንዲታየኝ እኮ ነው። ቅርብ እንድል ወይ በጣም ተጠጋችሁ፣ በጣም ተጠጋችሁኝ። ካሚላዬ በጣም ነው ከድሮ እድሜሽ ስንት ነው? አላውቀውም ማሪ። ቤት ውስጥ ነው የተወለድኩት። እንኳን ጌታ ረዳሽ። ደስ ብሎኛል። አመሰግናለሁ። ሜምበር ሁኑ ጋይስ። ከስሜ ጎን ያለው ልክት ይነካት። ታብታቡ 200,000 ሲገባ ነው ማስገባችሁ። ኧረ የሚጣላት ይባል እዚህ አይደለችም። ሚሚዬ እኔ ማር እዚህ ጋር አጠገብ አይደለችም። እዛ ናት። ጠዋት ነው አጠገቤ ነበረችው። ታብታብ 200,000 ነው ያልኩት። በቻርጅር ሰካው ስልክ። እሺ እየሰማች ምክርሽን እፈልጋለሁ። አንደኛ ጉዳይ እና ከመጀመሪያው ልጀምርልሽ እና እሺ፣ ትንሽ ድምፅሽ ከፋል። ኤሲ ስላበራሽ ደግሞ ሰማኝ። ሙቀኛል፣ በርደኛል፣ ግራ ገባኝ። አሁንስ ቆይ ላጥፋው ትንሽ ሰዓት ሲሞቀኝ ሲሞቀኛ በርዋል ጠፋ። በቃ እሺ፣ አሁን ልቀጥል። የኔ ህይወት የሚጀምረው ከ15 ዓመቴ ነው። የ15 ዓመት ልጅ ሳለሁ 8ኛ ክፍል ተማሪ ሆኜ ነበር ያገባሁት። እሺ እናቴ እየሰማሁሽ ነው። እና ለ3 ዓመት አብሬ ከሆንኩ በኋላ ጥፋት ሰራ። እሱ በጣም ኃይለኛ ፋውል ሰራብኝ ማለት ነው። አልወለድኩም ገና ተማሪ ስለነበር። ለምን ተዋወቃችሁ? የ15 ዓመት ልጅ እያለሁ ህይወቴ ይጀምራል አልሽ። ከዛ ማን ነው ምንድን ነው እንዴት ተዋወቃችሁ? የቱ ጋር ተዋወቃችሁ? ሳትነግሪኝ ፋውል ሰራ ወደሚለው ቀጥታ ገባሽ። እሺ ደስ ብለህ መረልሽ። አይ ላሳጥረው ብዬ። አይ እንደዛማ አይገባንም። ሳይገባን አስተያየት አንሰጥም። ምክሩም እኮ ሊገባኝ ይገባል ለመምከር። እሺ የ15 ዓመት ልጅ ሳለሁ ሚኒስትሪ ተፈታኝ ነበርኩና ሚኒስትሪ ተፈትኜ ክረምቱን ጓደኞቼ ጋር ስራ እንስራ ምናምን ተባባልን እና ደላላ ቤት ሄድን። ክረምቱን ከምንቀመጥ ብለን ማለት ነው። ከዛ ደላላው ቤት ደግሞ በመስተንግዶ ወሰደን። እኛ ካለንበት የ4 ሰዓት መንገድ ምናምን አስቀጠረን እና ሄድን። አዲስ ነበርኩ የዛኔ ገና። ከዛ እዛ ነበረ ትውቃችን፣ እዛ ከስተምር ነበረ። ኦኬ አንቺ መስተንግዶ የምትሰሪበት ቤት እሱ ከስተመሩ ነው መጡ።
ከስተመር ሆኖ መቶ ትውቃችን የጀመሩ። ከዛ እዛ ተዋወቅን። እኔም ክረምት ነው እና ደግሞ ከቤትም ጠፍቼ ነበረ ይዛኔ ሄድኩትኝና 11 ቀን ምናምን እንደሰራው የነበርኩበት ቤት እንትንም አለው ክለብ መጠጥ ማታ ማታ ክለብ እንትንም ስለነበረው ወደዛ ካልዞርሽ ሰውየው ገና ልጅም ገና ወጣትም ስለነበር ወደዛ ካልዞርሽ ሲለኝ አልሰራም አልኩኝና ስፖርት ሰራ ነበረ። እኛ ጋር እያለው አትሌቲክስ ላይ ሞክር ነበርና በዛ ማቃት ልጅ ነበረች እዛ አካባቢ። ከዛ እዛ ሻይ ቡና ትሰሪያለሽ እኔ ጋር ምናምን ልችኝና ከእነሱ ጋር ወጣሁና ወደ እሷ ጋር ሄድኩኝ፣ ልጅቷ ጋር ማለት ነው። እዛ በሄድኩበት እሱ ነበር የወደደኝ፣ እሱ ነው ያፈቀረኝ። እኔ ፍቅር አልነበረኝ እና በሄድኩበት ቦታ ተከትሎኝ መጣ ማለት ነው። ተከትሎኝ መጥቶ አፈቅርሻለሁ፣ ወድሻለሁ፣ በቃ እኔ ሁሉንም ነገር አስተዳድርሻለሁ ካላገባሽኛ አለኝ እሱ ማለት ነው። ከዛ እኔ ደግሞ ተነስቼ አይ አሁን ላይ የትምህርቴ መማር እፈልጋለሁ አልኩኝና ተነስቼ ከዛ የ4 ሰዓት መንገድ ነው የኛ ከተማ ያለንበት ማለት ነው። ወደዛ ተመልሼ ሄድኩኝ። እሱ እዛ ተከትሎ መጣ፣ ተመልሶ መጣ ማለት ነው። ከዛ በቃ ጫናም ነበረ እኛ ቤት። አባቴ በጣም እላፊ ቁጥጥር አለና የሆነ ሰዓት ትንሽ ከ12 ሰዓት ትንሽ አርፍደሽ ከሆነ ቦታ ከመጣሽ በበርበሬ ምናምን ነው የሚያጥነን የነበረ። እንጨት ጋር አስሮ ነበር ባለንጋ የሚመታን የነበረ ማለት ነው። ያንን ሽሽት ለማምለጥ ብዬ በቃ የእሱን ትዳር ጥያቄ ተቀበልኩትኝ ማለት ነው። ተቀበልኩኝ፣ አግባሁት። ከዛ ቤት ሽማግሌ ላከ ቤተሰብ ጋር ማለት ነው። ሰማለሁ ትሰሚያለሽ፣ ግን በጣም እያደቀምሽ ነው ማለት እኔ ከስርሽ እሺ እንድንፈልገሽ ነው። ለምን ዝም ብለሽ ቅልጥፍነሽ? እሺ ከዛ ሄደ ሽማግሌ ተላከ፣ ተጋባን። ከዛ ቤተሰብ ገና ተማሪ ስለነበርኩኝ እንዳልወልድ ብለው መርፌ ያስወጉኝ፣ የ3 ወር መርፌ ዲፖ ማለት ነው። ያን ያስወጋሁት የተወጋሁት ሽማግሌ ልኮ ያገባሽ ገና በ15 ዓመትሽ ማለት ነው ወይስ 15 ዓመት ሄደ? 15 ዓመት ሄደ። ቤተሰብ እንዴት ፈቃደኛ ሆኑ? የ15 ዓመት አንድ ፍሬ ልጅ ሽማግሌ ያለው አግብቻለሁ፣ እሱ ጋር መኖር ጀምሬያለሁ። ኦኬ ኦልሬዲ በገዛ ፈቃድ ስለሄድሽ ሽማግሌ ሲላክ ተቀበሉ? አዎ ተቀበሉ። ከዛ ትምህርቴን እስክጨርስ ብለው ዲፖ አስወጉኝ፣ የ3 ወር አስወጉኝ፣ ቤተሰብ እንዳላረግዝ ብለው ማለት ነው። ከዛ ያን ተወጋው። ያ የተወጋሁት ለ3 ዓመት ያክል እርግዝና እንዳልይዝ አደረገ። ምን መድኃኒት አልጠቀምም፣ ግን እርግዝና እንዲይዝ አላደረገም። 3 ዓመት አይደለማ ሉፕን ያስቀበሩልሽ በክንድሽ ማለት ነው። አይ የ3 ወር ዲፖ ብለው ነው ያስወጉ። ለ3 ወር ነው የሚያገለግለው። የ3 ወር ለ3 ዓመት እኮ ያገለግልም። እንጃ አላረገዝኩም። 3 ዓመት ሙሉ ከሱ ጋር ሲሆን አላረገዝኩም። ምንም አይነት መድኃኒት አልጠቀምም፣ ግን አላረገዝኩም በሰዓቱ ማለት ነው። ከዛ 3 ዓመት አብረን ቆየን። በመሀል ሀይ ስኩል እየተማርኩኝ አልፌ በቃ መቀመጥ አልቻልኩም እና ወደሱ ተመለስኩኝ። እሱ ወደሚሰራበት የ4 ሰዓት መንገድ ነው ከኛ ማለት ነው። ተመልሼ ወደሱ ጋር ሄድኩኝ። ትምህርቴን በዲስታንስ ጀመርኩ፣ በርቀት ጀመርኩና መማር ቀጠልኩ። 10 ገባውና አቆምኩ። አልተመቸኝም ነበረ። ምን ተጨማሪ ምክንያቶች አሉ። ከአስቀማነቱ በተጨማሪ ሌሎች ምክንያቶች ስላሉ በመጀመሪያ ከሆነ ይዘጋል። ምንድን ነው የሚዘጋው? እንዴ 3 ወር መርፌ ሜቢ አንዳንዴ ዝም ብሎም እርግዝና ላይ ይፈጠር ይችላል። አንዳንድ ሰው ጋር አብሮ የተኛ ሁሉ ያረግዛል ማለት አይደለም። አንዳንዴ አይፈጠርም፣ የሆነ ያልተገጣጠመ ነገር ይኖራል ይባላል። ከሰክሰስ መግባት ፈልጌ ነበር እኮ። ቤቴ ላይ ሰርች ያስቀመጥኩትን ቪዲዮ ተመልከቺ። ቁጥር አስቀምጫለሁ በዋትሳፕ መግባት ፈልጋለሁ። እሺ የሚላክልሽ ባንክ አካውንት ሰክሰስ ካላለ እንዳታስገቢ። እሺ ማሬ፣ የርቀት እንትን ማለት ጀመርሽ? የርቀት ትምህርት
በርቀት ጀመር በቃ ስኩል ጀመርኩ። ኔትወርክ ያዛታል። አይ ኔትወርክ ይዞኝ አይደለም አለው። ይህንን ጽሁፍ ላመጣ ሄጄ ነው። ይህንን ልጽፍ ነው። ከስሜ ጎን ያለው ልብ ቅርጽ ንቁት የሚለውን ውዶቼ ሜምበር እየሆናችሁ ሜምበራችሁ እንዳለ ኤክስፓየርድ አድርጎ ጠዋት 2500 ነበረ። ጠዋት ለጌምስ ገባ። አሁን 2300 200 ምናምን ሰው ኤክስፓየርድ አድርጓል። ሜምበራችሁን አድሱ። እሺ ማሪ። እሺ እየጠሩኝ ስለሆነ ቶሎ ጨርሼ ልሂድ። ቀልጠፍ በያ። እሺ ከዛ 10 ዲስታንስ ጀመርኩኝ። ዲስታንስ ቀጠልኩኝ። እሱ ጋር ሆኜ እየተማርኩኝ እሱ ጋር አብሬ መኖር ጀመርኩ ማለት ነው። ከዛ በኋላ 3 አመት እንደቆየን ጥፋት ሰራ። እሱ ፋውል ሰራና ተጣላን፣ ተለያየን። በቃ ከዚህ በኋላ ምናምን አንድ ላይ የኖር አንደኛ ሄዶ ከኛ ራቅ። አሁን ይሄ ሆቴል ምልሽ ጋር እዛ ሄዶ አድሮ መምጣት ሱስ እና ደግሞ ለቤት ውስጥ እኔ ስራ የለኝም የሚያሟላውን ምግብ ምናምን ማሟላት አቆመ። ከዛ ጓደኞቼ እያመጡ ምናምን እየበላው ምናምን እየቆየው ከዛ እየደበድበኛል ምናምን በቃ ራሴን ላጠፋ እንትን አለ፣ ወንዝ አለ ትልቅ ወንዝ እና እዛ ሁሉ ውስጥ ገብቼ ፖሊሶች ይዘውኝ ምናምን ነው የመለሱኝ ማለት ነው። ከዛ አጋጣሚ አባቴ ጓደኛ እዛ ቦታ ላይ ፖሊስ እንትን ጥበቃ ሆኖ የሚሰራ ነበርና ለአባቴ ነገረው ማለት ነው። ለአባቴ ሲነግረው አባቴ ደግሞ እንዴ ልጄ እኮ ገና ልጅ ነሽ፣ ምን አይተሽ ጠግበሽ ነው ራሽ ዘለሽ ሮጠሽ በልጅነትሽ ገባሽ? ገና እኮ ለእኔ ህፃን ልጅ ነሽ፣ ራስሽን ብቻ ይዘሽልኝ ነው ያለ አባቴ ማለት ነው። ራሴን ይዤ ለትምህርት ነው የሚሄደው ብዬ እዛ ጋር ለሰዎች ተለያይተን ሳይሆን ለትምህርት ነው የሚሄደው ብዬ ወደ ቤተሰብ ተመለስኩ ማለት ነው። ወደ ቤተሰብ ተመለስኩና ሐዋሳ የሚባልበት ሙያ እንድማር ላኩኝ። ፀጉር ቤት ተማርኩኝ ሄጄ ጭንቅላቴም እረፍት እንዲያገኝ በቃ የራሴም ነገር የሆነ ነገር እንድማር ብሎ ሲሉኝ ሐዋሳ ሄጄ ፀጉር ቤት ተማርኩና ጨረስኩና እዛ ደግሞ እሱ የሚሰራበት ቦታ ላይ አጋጣሚ ጓደኛዬ ታገባ ነበርና ሚዜ ተብዬ ተጠራሁ። ከዛ ሁሉ ጊዜ በኋላ ኦልሞስት 7 ወር 8 ወር ተለያይተን ከኖርም በኋላ በቃ እንነጋገርን ተለያይተን ማለት ነው። ከዛ እዛ ሚዜ ተብዬ ሲሄድ እንደ አዲስ አገረሸበት ፍቅሩ ምኑ እንደ አዲስ አገረሸብን ብሎ አስቸገረኝ በጣም። ከዛ ቤተሰብ ደውሎ ይቅርታ ምናምን ፋውል ሰራ ያልሽው ምንድን ነው? ማግጦ ነው? ከሌላ ሴት ጋር ተኝቶ ነው? ሆቴል እየሄደ አድሮ ይመጣል። አዎ እዛ ሄዶ አድሮ ይመጣል። ማስረጃ አገኘሽበት? በምን እርግጠኛ ሆንሽ? ሆቴል ብቻውን ስ ይዘው የሚያድረው? አይ በስልኩ ነው ማስረጃ ያገኘሁበት። ማስረጃ ያገኘሁበት። ከዛ ራሴን ላጠፋ የመጀመሪያ ህይወቴም ገና ልጅም ስለነበርኩኝ በቃ ራሴን ላጠፋ ካናል የሚባል ወንዝ አለ እዛ ውስጥ ገባው ማለት ነው። ከዛ ተወኝ ነው ለአባቴ የነገሩት። እሱን ማለት ነው በቃ ሐዋሳ ተልተያይሽ ፀጉር ሙያ እየተማርሽ ከዛ እሱ ደግሞ አገረሸበት ፍቅሩ ምን ማለት ነው? እኔ ለሚዜነት ተጠርቼ መጣሁኝ እዛ ቦታ ጓደኛዬ ታገባ ነበርና ለሚዜነት ተጠርቼ ያ ቦታ ላይ መጣሁ። ስመጣ እንደ አዲስ ፍቅር አገረሸብኝ ብሎ ይቅር በይኝ በቃ ሁሉ ነገር ክሳለሁ ምናምን ብሎ ያንን ሁሉ ጥፋቱን እሺ በቃ የመጀመሪያ ከማያውቁት መልአክ የሚያውቁት ሴጣን ይሻላል የሚባለውን አባባል ሰምቼ ይቅር አልኩትና ድጋሚ አብሮ የተመለስኩት ቤተሰብ ፍቃደኛ ሳይሆን ማለት ነው። ፍቃደኛ ሳይሆን ተመለስኩ። እዛን ያን ሁሉ ጊዜ ስኖር ልጅ አልወለድኩም። አብሬው ዝም ብዬ የነበርኩት ማለት ነው። ከዛ ልክ እንደተመለስኩ ተመልሼ 2 ወር ምናምን አብሬው እንደሆንኩኝ እርግዝና ቀረብኝ ማለት ነው። ከዛ 9 ወር ደርሼ ፈጣሪ ያላለም በሕክምና ስጠት አጣው ልጄን። በሕክምና ስጠት አጣው 9 ወር ላይ 9 ወር በቃ ኦልሞስት ወልጄ እንሽርቷ አይጠጣ ልጅ እንሽርቷን ሳይመጡ ሰጡኝና በቃ እዛው ሆስፒታል ላይ እንትናል በእነሱ ስህተት ማለት ነው። እንሽርቷ ጠጥቷ ነበርና እንሽርቷን ሳይመጡ እንሽርቷ ሄዶ ሳምባዋን ዘጋ። የእንሽርቷ ይጠጣል እንደ ህፃን ልጅ? አዎ አጋጣሚ እኔ ልክ 9ኛ ወሬ አካባቢ ላይ ወድቄ ነበረ እና እንትኑ ዞሮ ነበረ ጽንሱ ዞሮ ነበረ እና በኦፕራሲዮን ካልሆነ መውለዳችን ምናምን ብለውኝ ተነግሮኝ ነበር እና አጋጣሚ ሲያመኝ ሆስፒታል ሲገባ
ማያውቁ አዳዲስ ዶክተሮች ነበሩና ማስማጫ ሰጡኝ። በዛ ሰዓት ልጅቷ በግድ በምዞር ሰዓት ሽርቷ ሙሉ ሽርቷ እሷ ሙሉ ጠጥታ ከለር ቀይ እንትን ብላ ነው የወጣችሁ፣ ቢጫ ሆና ማለት ነው ሽርቷ እንትን ብሎ። ከዛ እሷንም ደግሞ ማስማጫ መርፌ ሰጡኝ። ያው ሚጥ ሳይመጣኝ ማስማጫ መርፌ ሰጡኝ። 10 ወር ደርሳቸው ነበር መውደቅሽንና ኦፕሬሽን መውለድ እንዳለብሽ ጽፎልኛል። ወረቀት የግል እንትን የምልበት ቦታ ተጽፎልኝ ይዤላቸው መጥቼ አዳዲስ ሐኪሞች ነበሩ በሰዓቱ አዋላጆች። በዛ መልኩ ያተከሰተ በቃ በዛ ያው የልጅነትም እንትን ስለነበረ አዘንኩኝ። ያው አዝኜ ማልቅቼም በቃ ነገሩን ለመረጋጋት ሞከርኩኝ። ተውኩኝና ህይወት መኖር ቀጠልን። እዛ መኖር ቀጠልን። ከሙያዬን የተምሬ እዛው በሙያዬ መስራት ጀመርኩ። እሱ ያለበት ቦታ ተመልሼ ማለት ነው። እዛ አረገዝኩ ድጋሚ ከ1 አመት በኋላ አረገዝኩኝ። እዛው ላይ ደግሜ ያረገዝኩኝ እና በጣም ያመኝ ነበር። እርግዝናዬ በጣም ነበር የሚያመኝ። በቃ በእንትን ነው በካኑላ ነው የጨረስኩት። እስከ 9 ወር ድረስ በጣም ነበር በጣም ነበር ቮሚት፣ ምግብ አልበላም፣ ውሃም አልጠጣም። በቃ በግሊኮስ ነው 9 ወር ድረስ የደረስኩት የነበረው ማለት ነው። በዛ መሀል በጣም ያመኝ ስለነበር ከሱ ካለበት ወደ እናቴ ጋር መሄድ ነበረብኝ። እሱ ስራ ስለሚውል ማንም የለኝም እና እናቴ ጋር መሄድ ነበረብኝ። ሙቀትም ስለነበረ ቦታው ማለት ነው። ከዛ ወደ እናቴ ጋር ሄድኩኝ። 4 ወር ከምናምን ነው 5 ወር ሲሆነኝ ተመልሼ መጣሁ ወደ ቤቴ። እዛ በመጣው አጋጣሚ እኔ እዛ ፀጉር ቤት የምሰራው ማህበር አለ፣ የሴቶች ማህበር የሚባል እና እዛ ላይ አንድ ጓደኛዬ ስራ ፈልጊልኝ እናንተ ጋር ስትለኝ እሺ ብዬ እኔ በቅንነት አስቤ እሺ ችግር የለውም እኔ የነበርኩበት ማህበር አውርቼልሽ አነጋግሬ እዛ መጥተሽ ትጀምሪያለሽ አልኳትና ብርም የለኝም ምናምን ስትለኝ እሺ በቃ እኔ ልክልሻለሁ ብዬ ትራንስፖርት ልኬላት ምናምን መጣች። እዛ አነጋገርኩላት። መታ በእኔ በህይወቴ ባለኝ በዛ ጋር በምኖረው ኑሮ መቅናት ጀመረች። የራሴ ጓደኛ ማለት ነው። እኔ ለእሷ ጥሩ አልኩ ያመጣሁት ጓደኛ መቅናት ጀመረች። እኔ እዛ ጋር በምኖረው አኗኗር መመኘት ጀመረች። ከዛ ይሄ ነገር እንዴት ነው አልኩኝና ማታ ማታ ከሱ ጋር ወክ እንወጣለን። ከስራ ሲመጣና ወክ ስንወጣ እጁን እኔ እንደባል እኔ አይደለሁ ሚስቱ እሷ እንደባል እጁ ላይ ተጠምጥማ ምናምን ትሄዳለች። እኔ ደግሞ ጓደኛዬ ናት ብዬ ሌላ ነገር አላሰብኩም እና እየሄድን የሆነ የሚያቀል ልጅ ነበር እና የሚያገር ልጅ እንዴ አንቺ ሚስቱ ያለሽ ምን ቤት ነሽ እንደዚህ ተጠምጥመሽበት ምትሄጁ ብሎ ሲላት የዛን ሰዓት ተሰማኝ ጭንቅላቴ ላይ እንዴ ሰው እንደዚህ ከዛ እንደዚህ አላሰብኩም ነበር ብዬ ተሰማኝና አይ በቃ ትንሽ ከቆየ ሌላ ነገር ይመጣል፣ በሰላም ወይ ወደ ስራ ወይ ደግሞ ወደ መጣችበት እንድትመለስ ላደርጋልኩኝና ጠዋት እንትን አልኩ። ትኬት አስቆረጥኩላትና ጠዋትን ነው ወተን ሸኘዋት ማለት ነው። እና ስልክ ደግሞ ተበላሽቶ ነበርና የሁለታችን ስልክ አንድ ስልክ ነው ለሁለት የምንጠቀመው እኔና እሱ አንድ ስልክ ብቻ ነበር የምንጠቀመው ለሁለት ማለት ነው። እና ስልኩ ደግሞ ሪካርድ ያደርጋል እና እሷ ሄደችና ደውላ እሱ ጠዋት ሲሄድ ስራ ሲሄድ ይዞ ይመጣል። ማታ ሲመጣ እኔ ለቤተሰብ ምናምን ደውል ከሆነ እደውላለሁ ምናምን ስልክ በአንድ ስልክ ስለሆነ የምንጠቀመው ማለት ነው። እዛ ሄዳ ከእሱ ጋር ያወራሉ ለካ ከኔ ባል ጋር ማለት ነው። ከጀርባ ያወራሉ። እኔ አላውቅም ነበር። የሆነ ቀን ማታ እንደዚህ የጎረጎርኩ ስልክ እየጎረጎርኩ እያለ አየሁትን ቮይሱን ሰማሁ። ከዛ አበር ከእሷ ጋር ረጅም ያወራሉ። የእኔ ፍቅር እኔ እኮ በጣም ነው የምወድህ በቃ የሌለ እንዴት ልበልሽ የፍቅር እንትን ያወራሉ ለሁለት ማለት ነው። እሱም ሪካርድ እንደሚያደርግ አላወቀም ነበር ስልኩ ማለት ነው። ከዛ ያን ሰማው አበድኩኝ። በቃ ራሴን መቆጣጠር አቃተኝ። አበድኩኝ። የእሱ የስራ አለቆች ጋር ደወልኩኝና የእሷ ስራ አለቆች መጡና ተቆጡ። ልጅም አለሽ አሁን ገና እርጉዝም ነሽ እንደዚህ ነሽ ተረጋጊ በቃ ራስሽ እንዳትጎጂ ምናምን አሉ። በቃ እኔ በጣም ስሜታዊ ሆኜ ደወልኩላትና እኔ ነብሰ ጡር ሆኜ እንደዚህ እያመመኝ ተነስቼ እንደዛ አስተናግጀሽ አንቺ በእኔ ጀርባ ላይ እንደዚህ አይነት ነገር ለምን ማድረግ አስፈለገች ስለ ልፈትነው ብዬ ነው አለች። እዛ እንደ አንቺ ፈተነሽልኝ እኮ አይደለም ያገባሁት፣ ሳገባው በራሴ ነው እኮ አይቼው ያገባሁት። አንቺ ከየት መጥተሽ ነው ዛሬ ልፈትንልሽ የምትይው? ምንስ አግብቶሽ ነው የምትፈትኝልኝ? እኔ ፈትኝልሽ ብያለሁ፣ ፈትኝ ብዬሻለሁ ስላት አይ ልፈትነው ብዬ ነው። ከዛ በዛው ስልኳን ብሎ ካረኩኝ
አበርኩኝ። መጡ የስራ አለቆቹ፣ እሱንም ተቆጡና አንቺም ተረጋጊ እንደዚህ አትሆኑ አሉኝ። ከዛ ጊዜ ጀምሮ ውስጤ ውስጥ በቃ በተለይ እርጉዝ ሆነሽ ወይ ደግሞ እንትን ላይ ሆነሽ የሆነ ነገር ያደረገች ሰው በጣም ውስጥሽ ውስጥ ቁስል ይኖረዋል እና በቃ ከዛ ጊዜ ጀምሮ እኔና እሱ ጋር ያለው እንትን በጣም ባላንስ በቃ እንትን እኩል አይደለም ነበርና ከዛ ሆነ ቀጠልን። አሁንም በአንድ ስልክ ነው የምንጠቀመው ብዬሻለሁ እና ማታ ላይ እንደዚህ ማዞሪያ ያለኝ ጋር ሙቀት ማዞሪያ ያለ እና ከቤታችን ርሳ እዛ ጋር ስልክ ያወራል እሱ ማለት ነው። ስልክ ሲያወራ እኔ ደግሞ ለማዘር ለመደወል አጋጣሚ የሆነ እቃ እንዲልኩልኝ እኛ ጋር ካለንበት ከከተማ ውጭ ስለሆነ ከዛ ነው የሚመጣው አስቤዛ ምናምን እና እሱን ላዝ ስልክ ልጠይቀው ሲሄድ ሌላ ሴት እያወራ ነበር ስልክ ማለት ነው። ግን በጓደኛው ስም የአሬድ ሞተር ብሎ ነው ሴቭ ያደረገው ቁጥሯን የልጅቷን ማን እንደሆነች አላውቅም። በጓደኛው ስም ነው ሴቭ ያደረገው። ከዛ እኔ ልክ ድረስ ተሸቸው ምናምን ብሎ ጥርቅም አድርገ እንዲ ማንም ቢያወራ ነው እንደዚህ ተደናግጦ ስልኩን የዘጋው አልኩኝና ሳይ የአሬድ ሞተር እንዲ የአሬድን እያወራ ለምን እንደዚህ ይደነግጣል? ምን የሚያስደነግጥ ነገር አለው ብዬ ለምን አልደውልበትም እስቲ ቼክ አላረግም ብዬ ደውል አረጋለሁ። ሄሎ የኔ ውድ አለች ሴት ናት። መልስም አልሰጠውም። ደንግጬ ስልኩን ዘጋው። ከዛ ማናት አልኩኝ። ማንን ነበር ስታወራ የነበርኩ? ማንን አወራው? ማናት እቺ ሴት? የአሬድ ሞተር ብለ ሴብ ያደርካት ስልኩን ከእጄ ነጥቆ አየር ላይ ስልኩን እንትኑ ቁጥሩ አንድ ላይ ታረግ። አምጣው ቁጥሩን አልኩት። አውጣ ቁጥሩን አልሰጥሽም፣ አውጣ ቁጥሩን አልሰጥሽም አለኝ። ከዛ እግዚአብሔር በሚያውቀው ቤተክርስቲያን አለ እዛ በዛ ጨለማ ተነስቼ ቤተክርስቲያን ሄጄ ቤተክርስቲያን ደጅ ላይ አደርኩ። ቤተክርስቲያን ደጅ ላይ ሄጄ እያለቀስኩ አደርኩኝ ያንን እንትን። ከዛ ለእህቴ አጋጣሚ የንጆ ምሰራ እህቴ ነበረች እና እንደዚህ ተከትሎሽ አልመጣም? እርጉዝ ሆነሽ ወጥተሽ አልመጣም። የሆነ ነገር ብትሆኝስ መንገድ ላይ እርጉዝ ሆነሽ አያስብም? ነው ቦታው ደግሞ በጣም መጥፎ ቦታ ነው። ሙርሲ የሚባልበት የሆነ በጣም መጥፎ ቦታ ነው። ሙርሲዎች ይገላሉ እና ሲባል ሰምተሽ ድንገት ከሆነ እኮ ግን የፈለገ ነገር ቢሆን አልተከተለኝም። በቃ ነበረ አልተከተለኝም። ሄድኩኝ ቤተክርስቲያን ደጅ ላይ አደርኩኝ። እዛ ቤተክርስቲያን ደጅ ላይ አደርኩኝ። አድሬ ጠዋት ተመልሼ ቤት መጣሁኝ። ከዛ ለእህቴ አወራኋት። አንድ ልጅ ናት መተሽ አንቺ ብቻ በሰላም ይገላግልሽ፣ እኛ የሚሆነው ሆነ አንድ ልጅ እናሳድጋለን አሉኝ ማለት ነው። እህቴ እንደዛ አለች። እዛ እሺ አልኩኝና አይ በቃ እስቲ ልየው ብቻ በሰላም ልውለድና ልጄ ልቀፍና ከዛ በኋላ ያለውን ነገር እኔ ወስናለሁ አልኳትና ኑሮዬ ዝም ብዬ ቀጠልኩኝ። እዛ አባቴ የዛነት ቤተክርስቲያን አደርሽ እና ከዛ ጠዋት የት ሄድሽ? ወደ ቤት መጣሁ ተመልሼ። እዛው ቤትሽ? ሜጃ የለኝማ። አዎ ያለሁበት ቦታ ሜጃ የለኝም። ትትመጪ እሱ ቤት ነበር ስራ ሄዶ ነበር። እኔ ስመጣ ወደ ቤት እሱ ስራ ሄዷል። ጠዋት 12 ኖርማል ላይፉን ጠፋችን ብሎ አይፈልግሽም? አዎ ኖርማል ላይፉን ጀምሯል። ብዙ መሻድረሽ ውጭ መንገድ ላይ ሙቺ ኑሪ ሂዶን ኬር በቃ ወደ ስራ ሄደ። ጠዋት እንደ ኖርማል ላይፍ ወደ ስራ ሄደ። ስመጣ ስራ ሄዷል። መጥቼ ያልተኛውም እዛ ብርድ ውጭ ላይ ስለነበር ንፋስም ሲመታኝ በቃ ሳለቅስ ስላደርጉ ድክምክም አደረገኝና እርግዝናው ጋር መጥቼ ቤት ተኛው ማለት ነው። ከዛ እንደሱም ሆኖ በቃ እሺ ብዬ ራሴ በውስጥ እያለቀስኩ ብቻ በሰላም ልገላገል እና አባቴ ደግሞ የዛን ሰዓት በጣም ታሞ ነበረ እና ቤቱን የሚያስተዳድረው የነበረው አባቴ ስለነበረ እሱ በመታመሙ ምክንያት የነበረ ንብረት ተሽጦ እሱ ለሱ ሕክምና ሲወጣ ምናምን ባዶውን አልና እህቴ ናት እንጆ የሚሰራው ናት የምታስተዳድረው ቤቱን ቤተሰባችንን ማለት ነው። እሷ ናት የምትረዳው፣ ማንም የለም ነበር እና እዛ ሄጄ ሸክም መሆን አልፈለኩም። ከእንደገና እንደዚህ ሁሉ መሄድ አልፈለኩም እና በቃ ቻል አድርጌ ወልጄ ቢያንስ የሆነ ትንሽ ልጄ ጠንከር እስክትል ድረስ መጠበቅ ነበረብኝ። ከዛ ጠበቅኩኝ። ደረሰ 8 ወሬ ደረሰና ወደ ማዘርጋ ሄድን ለመውለድ ሄድኩኝና እዛ ሄድን። ግቢ ውስጥ የሆነ ሰርቪስ ክላስ ነበረ፣ እዛ ተሰጠኝ። ከሱ ጋር ነው እህቴም ታላቄም ወልዳ ነበረ፣ ገና 40 ቀኗ ነበረ ወልዳ። ስለዚህ አንድ ላይ ማዘር ቤት ውስጥ መተረስ ስለማልችል እዛ ተደረግኩ። ታች ክላስ ውስጥ ሆንኩኝ ማለት ነው። እቃ ምናምን ይዤ መጥቼ ስለነበረ እዛ መጣሁ። እሱም አብሮሽ መጣ?
አብሮኝ መጣ። እረፍት ሞቶ ይዞኝ የመጣው እሱ ነው። እና እንደዚህ በጣም ቤተሰቦቼ ለሱ በጣም የሆነ እኔ እንደዚህ ነው ብዬ ስለማልነግራት ከአንድ እህቴ ውጭ ለቤተሰቦቼ ለሱ ጥሩ ስለምነግራቸው በጣም ለሱ ያላቸው ቦታ የተለየ ነው። ቤተሰቦቼ ለሱ ያላቸው ቦታ በጣም የተለየ ነበር እና ይሄኛውን ማንነቱን አያውቁም። እኔ ስለማልነግራቸው የራሴን የውስጤን በውስጤ ስለማልፍ ማለት ነው። ከዛ መጣን። አጋጣሚ ጓደኛውን አገኘ እዛ። ከዛ እዛ ሄዶ አምሽቶ ይመጣል። ጓደኛው ጋር ጠጥቶ ምናምን ተዝናንቶ እዛ ሄዶ ይመጣል። ግቢ ውስጥ ክላስ ለብቻ ስለሆነ እዛ ስለሆነ የምናድረው ለቤተሰብ ጋር አይገናኝም ብዙ ማለት ለሊት ሲገባ ምናምን ማምሸቱ ምናምን ቤተሰቦች አያውቁም። ሰርቪስ ቤት ስለሆነ አያውቁም። እዛ እንደዛ ያደርጋል። በቃ በጣም እኔም እንትን እያመመኝ ሲመጣ 9 ወሬ ገብቶ በጣም እያመመኝ ሲመጣ ሆስፒታል ሄጄ ታየው እና የመጀመሪያ የነበረኝ ኬዝ ተነገራቸው። ኦፕራሶን መደረግ አለብሽ ተባልኩኝ። ሆስፒታል ሄጄ ደም መፍሰስ ዝም ብሎ ጀመረ። እንግዳ ልጅ ቀድሞ መጣ፣ ያለ እንትኑ ማለት ነው። እንግዳ ልጅ ቀድሞ መጣ፣ ደም መፍሰስ ጀመረኝ፣ እርግዝናዬ ማለት ነው። ከዛ የመጀመሪያውን ኬዝ ስለሚያውቁ ኦፕራሶን መግባት አለባት ተባልኩኝ እና ኦፕሬሽን ክፍል ነገ እንድገባ ዛሬ ምግብ እንዳልበላ እዛ ሆስፒታል እንዳድር ተደረግኩኝ እና ሆስፒታል አደርን። ጠዋት 5 ሰዓት ላይ በኦፕራሲዮን ክፍል ወልጄ ወጣው በኦፕራሲዮን 20 ዓመቴ ነበረ። የዛን ሰዓት ግን 20 ዓመቴ ነበረ። እዛ በኦፕራሲዮን ወለድኩ። ሆስፒታል ከኦፕራሲዮን ክፍል ወጣው። አሁንም አቡ ኔትወርክ እንሽርቷ ትንሽ ጠጥታለች። አሁንም ሁለተኛዋ እኔ ነው እንዴ ኔትወርክ የሚይዘኝ? አንቺን ነው እኔን ነው የሚይዘን? አንቺን ይዘሽ ነበር አሁን የመጣሽ። ኦኬ። እኔ ደግሞ አንቺን የያዘሽ ነበር ይመስለኝ። የአንቺ ድምፅ ስለነበር ከኔ ጋር የተቋረጠው። አሁንም ብለሽ ተቋረጠብኝ። እሷን ነው አንቺንም ተመልካቾች አንቺን ነው አሉ፣ እኔን አይደለም የያዘኝ። አይሽ እሷን ብለሽ ተቋረጠ። አሁንም ብለሽ ተቋረጠ። አሁንም ሁለተኛ ልጅሽም የሽርቷ ጠጣች። ሽርቷ ጠጥታለች። ኦፕራሲዮኑንም ሽርቷ ጠጥታለች አሉና መሆኑንም እሱ አላወቁም። እኔ የመጀመሪያው ኬዝ እንደዛ ስላስደነገጠኝ ውስጤ ስለነበረ ጡት አልስብ ስትለኝ እናትና አባትን ሂዱ ከዚህ ዶክተር ጥሩልኝ ቤት ቶሎ እንትን ባደል እችኛዋንም እንደዛ ወጥቼ ነበር። ጥሩ ቤት ጠርቶ የህፃን ሐኪም ወስዶ ድጋሚ እንትን ብሎ ያስወጣላት። የሽርቷ ጠጥታ ነበር። ችኛዋም ድጋሚ ተረፈችልኝ፣ እግዚአብሔር ይመስገን። እንደሱም እኔ ሆኜ የመጀመሪያው የነበረብኝ እንትን ስላለ ውስጤ ውስጥ ስላለ ያ ነገር እንዳይደገም ብዬ አሯርጫቸው ቶሎ ዶክተር ወስዶ እንትን አድርጎ አስወጣልኝ እና ከዛ በኋላ ጡት መሳብ ጀመረች። ከዛ በቃ እኔ የመጀመሪያው እንትን ቁስል ስላለብኝ ኦፕራሲዮን ተደርጌ ራሱን ኦፕራሲዮን አይደለም ወዲያው ነው ማድረዚያ እንደለቀቀኝ ተነስቼ ልጄን ለማቀፍ እና እንትን ያለኝ ጉጉት የተነሳ ተነስቼ መራመድ ጀመርኩና ኦፕራሲዮን የተሰራሻት መሲም እኮ ይሉኛል ሰዎቹ ማለት ነው፣ ዶክተሮቹ። ኦፕራሲዮን እኮ የተሰራሽ አይመስልሽም ይሉኝ ነበር ተነስቼ በመራመድ ምናምን። ከዛ የመጀመሪያዋን ስላጣሽ ሁለተኛዋን ላለማቁት ያለኝ ጉጉት በዛ ጉጉት የተነሳ እንደዛ ሆኜ በማድረጌ ቁስሌም ወዲያው እንትን አልበረታብኝም ነበረ። ወዲያው ተነሳ። በ3 ቀን ነበር የሚያስወጡኝ የነበረ። በሁለተኛው ቀን አስወጡኝ ከሆስፒታል ማለት ነው። በሁለተኛው ቀን ከሆስፒታል አስወጡኝ። ወደ ቤት ሄድን። ከዛ በኋላ ገና አራስ ነኝ እንግዲህ ያለን ደግሞ እሱ ነው ሊያርሰኝም የሚያስፈልገኝ ነገር ለማድረግ ምናምን ብለን ገንዘብ አስቀምጠን ነበረ፣ ሴቭ አድርገን ነበር። እርጉዝ ሆኜ ራሱ ፀጉር ቤት እሰራ ነበር፣ እያመመኝ እሰራ ነበር። ፀጉር ቤት ሽታ እንትን ማክስ እያደረግኩ ምናምን እሰራለሁ፣ ፀጉር ቤት ማለት ነው። እንደዛ እያደረኩ ትንሽ ያጠራቀምኳታለች፣ አራስ ቤት ላይ ተጠቅመኛለች ብዬ እያሰብኩት ማለት ነው። እሱ ገንዘብ ደግሞ እሱ ጋር ነበር እና ገና ወጥቼ ሳምንት ራሱ አልቆየውም። ወጥቶ ከጓደኞቹ ጋር በሱ እየጠጣ በሱ እየተዝናና ይመጣል። እኔ እዚህ ጋር የምበላው የምጠጣው ነገር የለም። እህቴ እዛ ለቤተሰብ ከምታደርገው ላይ ሽሮዋንም ምኗንም ከምታደርገው ላይ ቁርስ እያደረኩ በሷ መታረስ ጀመርኩ። ደህና ነገር በቃ እንደ አራስ አልታረስኩም ማለት ይቻላል። ቤተሰቦችን በዛ ሰዓት የነበራቸው ሁኔታ ማለት ነው። አባቴ ታሞ ብዙ ነገር በንትን በማለቱ የተነሳ ያ ነገር እንደዛ ተበላሸ። እዛ ገና በሳምንቴ ወጣና ከጓደኞቹ ጋር አምሽቶ ጠጥቶ መጣ። ከዛ ብር እንደዚህ እኮ እንደዚህ ያስፈልገኛል ስል የምን ብር የለም ብር እንደዚህ አድርጌ እንደዚህ ወጥቼ እንደዚህ አድርጌበታለሁ።
ካርድ ይሞላል፣ ውጭ ወጥቶ ካርድ በቀን ስንት ጊዜ ይሞላል፣ ውጭ ወጥቶ ስልክ ነው፣ በቃ ስልክ ነው። እዛ በቃ እንዴት አድርጌ ለቤተሰቦቼ ልንገር? ግራ ገባኝ። እንዴት ብዬ የሆነ ነገር ምን ላድርግ? ግራ ገባኝ። በቃ እንደ አራስ መታረስ አልቻልኩም። በዛ ላይ ኦፕራሲዮን ነኝ። በቃ ምንም ማድረግ አልቻልኩም ነበር እና እህቴም ወደ ባሏ ተመለሰች። ክርስትና ስላስተነሳች ወደ ቤቷ ተመለሰች፣ ከእናቴ ቤት ማለት። እሷ ነበረች ትንሽ ትንሽ ከስር ከስር ገንዘብ እያደረገች እንድታረስ የምታደረግ ነበር። አሁን ገንዘብም የለም ምንም የለም። እሱ ሽሮ አልበላም ብሎ ውጭ ሄዶ በልቶ ይመጣል። በልቻለሁ ይላል። እኔ እዚህ ጋር ደህና ነገር እንበለው ነገር የለም። አንድ ፍየል ብቻ ስወልድ ይጠቅመናል ብለን ከዛ ቦታ ገዝተን የመጣ ነው ነበር። እሱ ታረደ፣ እሱን በላው። ይባልም ያው ሁሉ ቤተሰብ ጋር ሁሉም ስለነበረ በቃ እሷን ነው የተደረገልኝ። ከዛ በኋላ ምንም መብላት አልቻልኩም። ምንም ነገር ማግኘትም አልቻልኩም። ሽሮ እንጀራ ጋር ራሱ ለመብላት እንጀራ መግዣ ብር አጣሁ። እሱ ወጥቶ ግን ውጭ እዛ ከጓደኞቹ ጋር በልቶ ጠጥቶ አምሽቶ ይመጣል። እዛ ጨራርሶ ይመጣል። ምን እንግዳ እየመጣ ነው ብሎ ቤት አጽያ እንዴ እያሉኝ ነው። ወይ ተመልሼ ስመጣ ታስገብኛለሽ? አስገባሻለኝ እናት። ማራማየት እሺ፣ አይዞሽ። እሺ ይመለሳል። እሺ እናቴ። መዳም ጠራቻት። መጀመሪያም ሰዎች ሳይመጡብኝ አስገብኝ ያለች ነበር። መከራዋ አሳዘነችኝ በጣም። የሁሉም የአብዛኛው ሴቶች ታሪክ በቃ እንደዚህ አይነት አጉል የሆነ ባል ያገቡና መከራ የሆነ ህይወት ኖረው በመጨረሻ ልጆቻቸውን ጥለው አረብ ሀገር ይሄዳሉ። አሁን ልጇን የት አስቀምጣ ይሆን የመጣችው? ማን ጋር አስቀምጣ ይሆን? ደግሞ ቤተሰብ ላይ ሸክም ላለመሆን እንደዚህ አይነት ህይወት ችላ ልክ ማለት ምን ብዬ እንደምገልጽላቸው አላውቅም። በጣም የገረመኝ እሱ ከሴት ጋር ሲጀናጀን ይዛው እሷ እርጉዝ ሆና ተናዳ በዛ ብስጭት በማታ ወጥታ ቤተክርስቲያን ስትሄድ እንዴት አልተከተላትም? ማለት የጎረቤት ሰው እንኳን ቢሆን አይደለም ሚስት ያረገዘችለት ቀርቶ ባዳ ጎረቤት እንኳን ሴት ልጅ ብቻዋን በማታ ስትወጣ ወይ ዱርዬ እንዳይተናኮላት ወይ የሆነ ነገር እንዳትሆን፣ ያውም እርጉዝ ደግሞ ስትሆን ኤክስትራ ኬር ያስፈልጋታል። ኤክስትራ ተጨማሪ ጥንቃቄ ጥበቃ ያስፈልጋታል። እንዴት አልተከተላትም? እኔ እሷን በሆን የዛ ዕለት ተመልሼ እዛ ቤት አልመጣም። የፈለገ ብትጣሉ የሆነ ነገር እንዳትሆን አትከተለኝም እያለችው እየሰደበችውን ቢሆን ከኋላዋ ሊከተላት ሊጠብቃት ይገባ ነበር። አልመጣም ወደ ቤት ብትል ራሱ ከሩቅ እያያት ሊከተላት ሰላም መሆኗን ሊያረጋግጥ ይገባ ነበር። ሳይከተላት ቤተክርስቲያን ሄዳ እያለቀሰች አድራ ጠዋት ስትመጣ ጀለሴ እንደ ኖርማል ላይፍ ወደ ስራ ሄዷል። እሱ በሰላም ቤት አድሮ እሷ ቤተክርስቲያን ውስጥ በብርድ አድራ በሰላም ተነስቶ ስራ ሄደ። ላይከች ሴትዮ እርጉዞና በእኔ ብስጭት ሄዳ መኪና ውስጥ ገብታ ይሆን? መኪና ገጭቷት ሞታ ይሆን? ሌባ ወቅቱ ገሏት ይሆን? መንገድ ላይ ምን ብሎ ምንም አላሰበም። እሱ እንደዚህ አይነት ሰው ማያስብልኝ ምን ትሆናለች? በእኔ ተናዳ እርጉዞና ከቤት ወጣ ምን ይገጥማታል ብሎ ማያስብልኝ ሰው ጋር ተመልሼ ህይወት አልቀጥልም። ብሞትም ብኖርም ከማይገርመው ሰው ጋር ጎረቤት እንኳን እኮ ባዳ እንኳን እኮ ያስባል። ስለማይወዳት ነው። ባይወዳት ራሱ እኮ ይህ ሰውኛ ነው። ገባሽ? ሰውኛ ለሰው ታስቢያለሽ። ጎረቤት ሰው ተጣልቶ ሲወጣ ተከተሉ ተራ የሆነ ነገር እንዳይሆን ይባላላ። ባዳ እንኳን ማለት ነው አይደለም ባል ልጁን የእሱን ልጅ በሆዷ ይዛ ጨካኝ ነው በጣም። አቦይ ገንዘብ አይደለም ምክርሽ ያስፈልገኛል። እሺ ወለየዋ መጀመሪያ ታሪክ የምትባል ልጅ ትቀደማለች። በወረፋ ነው ጉዴ። ከማራማዊት ቀጥሎ ታሪክ አለሽ? ከሌለሽ ተራሽ ለወለየዋ ይሰጣታል። ታሪክ ካለሽ አለው በይ። ታሪኳ ወይም ታሪክ የምትባል ልጅ አለ።
እያለች ነው። አገኘዋል። የእሷ ተራ ነው። ይኸውልሽ ስንት ታብታብ እንዳደረገች ታውቂያለሽ? 13,300 ታብታብ አድርጋለች። ታሪክ ነይ ግቢ እናቴ። አንቺ ቪቪአይፒ ነሽ። እሺ 13,300 ታብታብ ያደረገች ጀግና ናት። ሰላም አብዬ፣ እንዴት ነሽ? እንኳን እግዚአብሔር ረዳሽ። አሁን በቃ ታብታብ አታርጊ። ገስት ላይ ሆነሽ እንትን ድምፅ ይረብሻል። እሺ እሺ ቪአይፒ ነሽ ማሪ። 13,300 ታብታብ ያደረግሽ ጀግና ነሽ። ዘና በይበት ቤቱን እንደፈለግሽ። እሺ የሆነ ሀሳብ ነበረኝ እና ብቻ ሀሳቤን ያው ለማካፈል ነው። እሺ እናቴ። የኔ ብራዘር ማለት ነው ፕሮሰስ ጀምሮ ነበረ። ከጀመረ ትንሽ ወራቶች አልፈዋል እና ሰውየው ብሩ መለስ ሲባል እምቢ ብለዋል እና በዚህ ሀሳብ የሆነ ምናልባት እንኳን ሀሳብ ካለሽ እንድታቅርቢልኝ ብዬ ነው። ወንድምሽ ወደ ካናዳ ሄዳለሁ ብሎ ፕሮሰስ ጀምሮ ነበረ። ጭራሽ ወደ ካናዳ? አረብ ሀገር መስሎኝ ነበረ። ወደ ካናዳ ሊሄድ ወንድምሽ ያለውን ሁሉ ገንዘብ ሰጠው እና መጀመሪያ ግማሽ ሰጠው። ከዛ በኋላ አሁን ተዘጋጅ፣ ስለዚህ የቀረውን ሁሉንም አስገባ ብሎ ሁሉንም አስገባለት። ከዛ በኋላ ጭራሽ ቼክ ማድረግ ታው ልጁ። አሁን ወንድሜ ምንም ነገር የለውም፣ ገንዘብ ይዞ ጸጥ ብሏል ሰውየው። መልስ ሲባል አይመልስም። ሽማግሌም እንደዚህ በጉቦ ምናምን ፖሊሶችን ማስይዘው በቃ ልጁ ያው ምን ቀርቷል፣ ባዶ ነው፣ ምንም የለም። ወንድሜ ነው። ውዴ ወንድምሽ መጀመሪያ ነገር ተምሯል? ከይቅርታ ትምህርት ቤት ተምሯል? አዎ። እስከ ስንት? ማለት ቢዝነስ ማናጅመንት ተምሯል። አዎ እኮ ከተማረ ካናዳ አሜሪካ ምናምን ዝም ብሎ እንደዚህ በደላላ እንደማይኬድ አያውቅም። ከተማረ ደላላው ራሱ ለምን አይሄድም ነበር? የሚኬድ ከሆነ በዚህ መንገድ። ብቻ ያው ሰው እንግዲህ እንደዚህ ያስባል ብለሽ ነው ለመሄድ ብቻ ሀሳቡ ልብ ቆሞ ስለነበር ነው። እንዴት በምን ቪዛ ነበር ወስድሃለሁ ያለው? እንዴት አመነው? የሆነ ብቻ ዘመድም እንደ ዘመድ ነገር ነው እያወሩ ነበረ። ከዛ የመተሃራ ነው ልጁ ተወልዶ ያልደገው። ያው እኔም የመተሃራ ልጅ ነኝ። በሰው ነው ችግር የለውም ተባብሎ ነበረ። ከዛ በኋላ ነው ነገሩ የተገለበጠው። አይሆንም የተባለው። ሀሳብ የምትሰጭኝ ከሆነ ዩሃ ሚዲያ ላይ አላየሽም ወይ? ተበልተሻል ትልሻለች አንዷ። ዩሃ ሚዲያ ላይ ቀርቦ ነበረ ይህ ጉዳይ። አይ አልቀረበም። እኔ ለወንድሜም ነግሬዋለሁ፣ ሀቡ ጋር ቀርባለሁ ብዬ ነው። ያው እግዚአብሔር ረድቶኝ ቀርቤያለሁ። አመሰግናለሁ ስላስገባሽኝ። ምንም አይደለም ውዴ። ምን መሰለሽ፣ ስንት ብር ነው? 1 ሚሊዮን 1 ነጥብ ስንት? 100 አይሞላም። ያው ትንሽ ነው። 1 ሚሊዮን ሆኖ እስከ 50,000 ምናምን ይሆናል። 1.1 ብለን እንያዘው በቃ 1.1። እሺ ልንገርሽ፣ በ1.1 ካናዳ የሚኬድ ቢሆን ኖሮ የኢትዮጵያ ሕዝብ እንዳለ አይሄድም ነበር። ሲጀመር በ1 ሚሊዮን ካናዳ የሚኬድ ቢሆን አንድ። ሁለተኛ ነገር ደግሞ ማለት ነው ይኸውልሽ፣ ወንድምሽ ተሸወደ። በቃ ይህ ገንዘብ ሊመለስ አይችልም፣ ግን ለሌላው ትምህርት ይሆናል። ምንድን ነው አውሮፓ አሜሪካ ምናምን እንደዚህ በደላላ አይኬድም። ውሸት ነው። ቢሆን ኖሮ እራሳቸው ደላሎቹ ይሄዱ ነበረ። ኦኬ ቤተሰብ ካለሽ ኢንቪቴሽን ልኮልሽ በቪዚት ቪዛ ኤምባሲ ገብቶ አንድ ሰው ተጠይቆ ኢንተርቪውን ካለፈ ኤምባሲው ነው የሚሰጠው ቪዛ። ደላላ ምናምን ቪዛ አያሰጥም። ውሸት ነው። እንዲሁ የተማረ ሆኑ እንዴት እንደዚህ እንደተታለለ አይዶኑ። እና በጣም ብዙ ሰዎች በዚህ መንገድ የሚጭበረበሩ አሉ። ብዙ ሰዎች ከሱ ጋርም 20 ሰው ምናምን እንደዚህ ተመዝግቦ እኮ ቀርተዋል። ብዙ ሰው እንደዚህ በሊቢያ ይቻላል ትላለች አንዷ። ሞተሽ ነዋ በሊቢያ። ወይ መሞት ወይ መኖር ነው። በህይወቱ የቆረጠ ሰው ኑሮ የመረረው ሰው ይሄድ በሊቢያ።
በጣም ግን ያሳዝናል በእውነት። አዎ ይህን ጥያቄ ይዤ ቅርብ ሀቡን አወራለሁ ብዬ ነው እንግዲህ። አመሰግናለሁ። አሁን ወንድምሽ ደህና ነው? እግዚአብሔር ይመስገን። ግን ምንም ስራማ ላይ አላገኘም። በቃ አይደለ ያው ቁጭ ብሏል። ምንም ነገር የለም። ታዲያ ቢዝነስ ማኔጅመንት ከተማረ እንደው 1.1 ቡን የሆነች ቢዝነስ ቢጀምርበት እኮ ይሄኔ የድርጅት ባለቤት ይሆን ነበር። ያኔ ቆንጆ የሆነ ነገር ጀምሮ ነበር፣ ካፌ እሱም ሽጦ ምናምን ብሎ ነው እሱ ጋር የጀመረው የነበረ። እሱንም ወሰደበት። እሺ ቆይ በማን የተዋወቀው ወንድምሽ? ሰውየውን እንዴት ተዋወቀ? ማን ያስተዋወቀው? የመተሃራ ልጅ ነበረ እና እኛ ያው ጡረታ ስለወጣን ወደ ዱራሜ የሚባልበት መጣን። ከዛ በኋላ ይሄ ልጅ ወንድሜ ደግሞ ሆሳና የሚባልበት ዋቸሞ ዩኒቨርሲቲ ካፌ አለ፣ በጨራታ ገብቶ እየሰራበት የነበረ ብዙ ነው። ፕሮሰሱ ብዙ ነው። ከመጀመሪያሽ ብዬ ነው እና ከዛ በኋላ በዛ አማካኝነት የመተሃራው ልጅም ያው እዚህ ጡረታ ወጥቶ ነበር ወደ ሆሳና የመጣው። ከእሱ ጋር ተገናኙና